ዳሩን ሽማግሌ ላኩ። ግን ደግሞ ከዛ በፊት አልገባኝም። አብሬው ከተኛው በኋላ አቅፏ ይመቻል አይመችም ብሎ ነው እንደ ሽማግሌ የሚልከው። ይገርማል ነገሩ እንደቀጠለ ነውና ዛሬ እንግዲህ ፍፄ በራሱ ቤት መጥቷልና እኔ ዛሬ እንግዲህ ከፍፄ የማልጠብቀውን ነገር ነው የሰማው ማለት ነውና ሲጀመር ቡራዞት የመጣው ርዕስ ካንቺ ጋር አብሬ ካልተኛው የሚለው ርዕስ ወይም አይዲያ አንድ ቪዲዮ እና ሁለት ቪዲዮ ሁለት ቀን ከተሰራበት በኋላ በቂ ነው ብዬ አስባለሁ። ምክንያቱም ከዚህ በላይ ያኔ ምንም ስለማያስኬድ ማለት ነው። ለምን ሀይሚ ደስ እያላት አይደለም። እሷም ብትሆን እንደዚህ እየከፋት ወይም ደግሞ እየተሸማቀቀች ወይም ደግሞ ቡራን እየፈራችው የሚሰራው ቪዲዮ ቪውንም እያያችሁት ነው እና ያን ያህል ቪዲዮውን ቫይራል እየወጣ አይደለም። ለምንድን ነው ይሄ ነገር የማያበቃው? እኔ ራሴን ሀሳብ ነው የምናገረው ቤተሰብ በዚህ ላይ ማለት ነው። ማለት የሆነ አይዲያ ስታመጡ ወደፊት የሚያስኬዳችሁ የሁሉንም ተሳቢነት የማይነካ ማለት ሁሉም ደስ እያለው ወይም ደግሞ ቀልድም ከሆነ ዘና እያለበት የሚሄድ አይዲያ ሲሆን ሳምንት ሊቆይ ይችላል። ነገር ግን አሁን ብሩክ ዞት የመጣው ለአንድ ቀን ወይም ለሁለት ቀን ቢሆን እንደ አስተማሪነት ተቀብለነዋል እና እዚህ በላይ ሲሄድ ግን ደግሞ ያን ያህል ያስኬዳል ብዬ አላስብም። ምክንያቱም አሁንም ተደጋጋሚ ሀይሚን በጣም እያስከፏት ነው ያሉት እውነት ለመናገር በጣም ማለት ነው። ምክንያቱም አሁንም አብረሹ ተኝ አቅፈሹ ተኝ እንዴ ትናንትና እንዲሁ ምንድነው ያለች ሀይሚ ካሜራ እየደቀናችሁ እባካችሁ አታሳፍሩኝ ብላለች ማለት ነው። እና ቪዲዮን ሰምታችሁት ከሆነ እንደዚህ መሆን አለበት ብዬ አላስብም። ምክንያቱም ምንም ቢሆን በቃ አሁን ላይ በጣም 3-4 ቪዲዮ ስለተሰራበት አሁን ከቤት ወጣ ብላችሁ ነው ቪዲዮ መስራት ያለባችሁ ማለት ነው። እና ምክንያቱም ሀይሚ እንደዚህ የሚያስኬዳት ነገር አይደለም ማለት ያኔ ፈታ እያለች አይደለም እየሰራች ያለችው። እንደውም ቡራን ሳይው እየፈራሁት ነው እየሸሸሁት ነው ያለችው። እና እንደዚህ ማለቱ አሁን ብሩክ እንደዚህ ማለቱ ሁለታቸው ያን ያህል ያቀራርባቸዋል እንዴ? ሀሳብ እንደውም እንድትፈራው ነው የሚያደርጋት ማለት አሁን ሀይሚ ምን አለ እንዴ እኔ አብሬው ተኝቼ አቅፌው ከተኘው በኋላ ትመቸኛለች አትመቸኝም የሚለውን ካየ በኋላ ነው እንዴ ሽማግሌ የሚልክ ብላ እንግዲህ ዛሬ ማብራሪያ ሰጥታለች ማለት ነው። እና ሀሳቡ ያስብላል። ምክንያቱም ሽማግሌ ላክ ሲባል አሁን የትክክል ሀሳብ እንዳልሆነ ነው እኔም ራሱ የምረዳው። ሽማግሌ ላክ ሲባል ሽማግሌ ከመላክ በፊት በቃ አንቺ አቅፈሽው ተኝ ይሄ አይባልም ማለት ነው። በፍጹም ይሄ አይባልም፣ አያስተምርም ራሱ ማለት መጀመሪያ ቡራ ይዞ የመጣው አብረሽኝ ካልተኛሽ ሲል ሀይሚ በክብሬ ድርድር አላቅም ብላ መለሰች። ኦኬ ይሄ ያስተምራል ብለን እንሄድ። ከዚህ በኋላ ግን እሷ አይሆንም እያለች የትኛውንም ባህል አይወክልም ማለት አብረሽ ካልተኛሽ እንደዚህ ማስገደድ ነው። አሁን ወደ ማስገደዱ ነው አይዲያው እየሄደ ያለው እና ስለዚህ ልክ አይደለም፣ መቆም አለበት ብዬ አስባለሁ። አንደኛ ልጅቱ እየተሸማቀቀች ነው፣ ካሜራ ፊት አታሸማቁኝ እያለች ነው። በቃ ከዚህ ርዕስ ውጡና ሁለታችሁ በሌላ ነገር ነው ሀይሚና ብሩክ ማለት ነው። እነ ፍፄ እነ ሚፍታህ ደግሞ ባላቸው ነገር አብረው ይሰራሉ። ሚፍታህ ያደረገው ትክክል ነው ማለት በቃ አለ አይደለ እንዲው ባይሆን እንኳን በሁለታቸው መሀል ግጭት ሲፈጠር እንደዛ ልክ አይደለም። ሀይሚ ልታጠፋ ትችላለች፣ ቡራ ሊያጠፋ ይችላል። ሰው ሆኖ የማይሳሳት የለምና አንተም ተው ማለቱ የሚፍታህ ምንም ስተት የለበትም። ትናንት ወደ መጨረሻ ላይ ቪዲዮ አይታችሁታልና ድብድብ ስለሆነ ያን ያህል ይደብራል ማለት ነውና አሁንም ቢሆን በዋናነት እናንተ የምትሰሩት እንኳን ትምህርት አለው ብላችሁ በታስቡ ማለት ነው። እነ ቤካ እነ ፍፄ ብሩክም ማለት ነው ያስተምራል ብትሉ እንኳን ሀይሚን ደስ እያላት አይደለም የምትሰራው ማለት አንድ ቪዲዮ እኮ በቃ የሚቀጥለው ሰውን እያስደሰተ ወይም እያዝናና ሲሆን ነው። ልጅቷን እያሸማቀቃትና ምንም ደስ እያላላት እንደውም ብሩክን እንድትፈረው እያደረጋት የሚሄደው ሀሳብ መቋጨት ነው እንጂ መቀጠል አለበት ብዬ አላስብም። ስለዚህ አሁን ፍፄ አንተ ራሱ ልክ አይደለም፣ በምንም ታምር በየትኛውም መስፈርት ትክክል አይደለም ፍፄ ማለት ነው። እንወድሃለን፣ እናከብረሃለን። ይህ ሀሳብ ልክ አይደለም። ተረጁ ማለት ምን ማለት ነው? በቃ ማለት እሷ እኮ አላገባም የወደፊት ባሌ አይሆንም አላለችም። በስነ ስርዓት ሽማግሌ ላክና ከዚያ በኋላ ነገሮች በስርዓት ይሄዱ ነው ያለችው ሀይሚ ማለት ነው። አሁን ይሄ እናንተ ሀሳብ ለቪዲዮ ነው ይዛችሁት የመጣችሁ ግን ቢሆንም
ሀይሚን እያስከፋትም እያስደበራትም ስለሆነ ደስ እያላት ስትሰራ ነው እኛ ራሱ ደስ የሚለን ማለት። አሁን እዚህ ጋር ሀይሚና ቡራ የሆነ ሀሳብ ይዘው ሲመጡ ሀይሚን የሚያስከፋት ከሆነ ለምን እንላለን? ቡራንም የሚያስከፋው ከሆነ ይሄ ልክ አይደለም፣ በእንደዚህ አይነት ነገር ለምን አታደርጉትም? ኦዲየንስ ትክክለኛውን ሀሳብ ነው የሚሰጥ። ገብቷችኋል አይደለ? የእነሱ መወሰን አለመወሰን፣ መቀበል አለመቀበል የኦዲየንስን ሀሳብ የእነሱ ምርጫ ነው። ግን እኛ ይሆናል የሚባለውን ሀሳብ ነው የምንሰጠው እና ፍፄም ትክክል አይደለም፣ ቤካም ትክክል አይደለም፣ ሚፍታህ ትክክል ነው። ሚፍታህና ሀይሚ ትክክል ናቸው። አሁንም ብሩክ ይሄ ነገር እኮ እውነት እንዳልሆነ ግልጽ ነው ማለት አሁን እሷ ገልብጣ ፕራንክ ብታደርገው ሀይሚ በቃ ተቀብያለሁ ሀሳቡን ብላ በቃ አብረን ማደር አለብን ብላ እኮ ፕራንክ ብታደርገው መጀመሪያ ወጥቶ የሚሮጠው ቡራ ነው። ይሄ ማለት ከልቡ እንዳልሆነ ብሩክን ማለት ሀይሚን ፕራንክ እያረጋት እንደሆነ ገና የመጀመሪያ ቪዲዮ ላይ ግልጽ ነው። ግን ደግሞ ይሄ ሀሳቡ በቃ አንድ ቪዲዮ 2 ቪዲዮ ሰርታችሁበታል፣ አስተምሮናል ማለት ነው። ማለት ሁለት ፍቅረኛሞች ከጋብቻ በፊት ምንም አይነት ነገር እንደዚህ የተሳሳተ ነገር መደረግ ስለሌለበት በባህልም በምንም አስተምራችሁናል። ሀይሚ ብሩክ ዘሆ የመጣኸው ሀሳብ ማለት ነው። ግን ይበቃል ብዬ ነው የማስበው። ስለዚህ ጠቅለል ሳረገው በቃ ቡራ እስካሁን እየሰራህ የነበረው ፕራንክ መሆኑን ለሀይሚ ነገራትና ሀይሚ ካንተ ጋር ፈታ በሚል ቪዲዮ ፊቷን ፈታ አርጋ በምትመጣበት አይዲያ በሌላ በአዲስ ቪዲዮ ሁለታችሁ ብቻ መታችሁ ለሷም እንድታስረዳትና ፈተናውንም በድል እንደተዋጣችሁ እንድትነግራት እንፈልጋለን ማለት ነው ቡራ።